ሰላም እንዴት አላችሁልኝ? ዛሬ ለእናንተ ጥንቃቄ ይሆን ዘንድ አንድ ላይ የደረሰውንና እግዚአብሔር ያተረፈኝን አስደናቂ ታሪክ ልበለው እንጂ ላካፍላችሁ ፈለኩኝ። ያው ቀደም ብዬ አዲስ ቤት ተከራይቼ እቃዎችን እያስተካከልኩ እንደነበረ ታውቃላችሁ። እኔም ቤቱን ወድጄው አዘጋጅቼው መኖር መጀመር ነበረ። ነገሩ የሚጀምረው ከውሉ ስምምነት ነው። አከራዩ ሳምንቱን በሙሉ እንፈርም እያለ በጣም ይከታተለኝ ነበረ። እኔ ግን አውቄ ሳይሆን በስራ ምክንያት አቆየሁት እና አንድ ቀን ድንገት አግኝቶኝ ዛሬውኑ ፈርሚ ብሎ አጥብቆ ነው ያዘኝ። ከሚገርማችሁና እኔም ነገ ኪራዩን ስሰጥ እፈርማለሁ፣ እስከዚያውንም በዋትሳፕ ላክልኝ አልኩት። እንዲሁ እንደ ቀለል አድርጌ ነው ሁሉ የጠየቅኩት እና ያው በአረበኛ ስለተጻፈ ዝም ብዬ ከመፈረም በፊት እስኪ በጉግልም በሰዎችም ላስተርጉም ብዬ አስተረጎምኩት ማለት ነው። ሶሪ እና የተተረጎምልኝን ስሰማ በጣም የደነገጥኩት የተረጎሙልኝ ሰዎች ሳይቀሩ እንዳትፈርም ይሄ ውል ሳይሆን ትልቅ ዕዳና ወጥመድ ውስጥ ነው የሚከቱሽ ነው ያሉት። እና ከጥቂቶቹ ልንገራችሁ። ይሄ የጻፈውን የቤት ግብር የቤቱ ባለቤት መክፈል ያለበትን ግብር እሷ ትክፈል ብሎ ጽፎበታል። ሁለተኛ ደግሞ የውል ማደሻ ሁለታችንም በጋራ መክፈል ሲገባል እኔ ብቻ በየአመቱ ወይም ደግሞ አሁንም መክፈል እንዳለብኝ ይጽፏል። ሶስተኛ የህንፃው ትልልቅ የሚልበትን አስምሩበት። የህንፃው ትልልቅ ብልሽቶች የቤት ውስጥ የሚበላሸውን ብቻ ሳይሆን ሙሉ የህንፃውን ትልልቅ መብራትና የውሃ መስመሮችን ሲበላሹ እንኳን እኔ እንድከፍል ተደርጎብኛል። አራተኛ ያልታወቁ ወጪዎች በየወሩ ስንት እንደሚጠበቅብኝ እንኳን አላውቅም። ለምን ያልታወቁ ነው የሚለው ምንድነው ብዬ መከራከር ራሱ አልችልም። ለምን ፈርም ያለዋ። አምስተኛ የጊዜ ገደብ በአንድ አመት ተስማምተን ውሉ ላይ ግን 2 አመት አድርጎታል። በሆነ ምክንያት በወጣ የ2 አመት ሙሉ ኪራይ እንድከፍል ራሱ አስገድዶ ጽፎታል ማለት ነው። ስድስተኛ ሊፍትና ውሃ እኔ ምድር ሆኜ ሊፍት ሳልጠቀም የሊፍት ከፍላለች ብሏል። አስቡት። ውሃ ደግሞ በጋራ እኩል ነው የምንከፍለው ብለን ተስማምተን ውሉ ላይ ግን ሙሉን እሷ ነች የምንከፍለው ብሎ ጽፏል። ሰባተኛ ከሁሉም በላይ አስፈሪው በፈለገው ሰዓት ከፈለገው ሰው ጋር ወደ ቤት መግባት እንደሚችልም ጽፏል። ይህ ፍጹም የማይቀበሉትና ከባድ ነገር ነው። ደግሞ እሱ ከጻፋቸው ህጎች ወጣ አካል እንደሚከሰኝ ሁሉ አስፍሯል። ይሄ ሁሉ እንግዲህ ለሁለት ክፍሎች ነው። አንዱማ እንዳለ ታውቃላችሁ። ቆይ አገሪቱ ነው እንዴት ተከራየሽ ሆነ ያለኝ እና ጠየቁት። ለምንድን ነው አንተና እኔ ቁጭ ብለን የተስማማነውን ወረቀት ላይ ያላሰፈርከው? እሱ ላይ ነው መፈረም የምንችለው ስለው እኔና አንቺ እናውቀዋለን ችግር የለውም አለ። አስባችሁታል? አንድ ነገር ቢፈጠር ህግ የሚያየው ወረቀቱ ላይ እየሰፈረውን እንጂ እኔና እሱ በአካል የተስማማውን አይደለም። እኔን ለማጃጃልና ለመሸወር ነበረ እንድፈርም ያጨናንቀኝ የነበረው፣ ግን አልተሸወርኩለትም። በቃ እግዚአብሔር አተረፈኝ፣ እግዚአብሔር አወጣኝ፣ እግዚአብሔር አገዘኝ እና ይህን ስሰማ በቃ አልፈርምም፣ ቤቱንም አልፈልገውም ብዬ ወጣው። እግዚአብሔር ይመስገን ያንን ሰፈር ሳለክ የሚስተካከል ሌላ ቤት አግኝቼ ቪዲዮ ላይ እንደምታዩት አሁን አስተካክዬ ጨርሼ በሰላም ገብቼ እግዚአብሔር ከትልቅ ዕዳና መከራ ጠበቀኝ። እና አሁን ይህን ነገር የምነግራችሁ ዋናው ምክንያት እንደሰማው ከሆነ አሁን በማንኛውም ተከራይና አከራይ መካከል የውል መኖር አለበት የሚል አዲስ ህግ ሊወጣ ነው ወይም ደግሞ እየተተገበረ ነው ይባላል። ይህ ህግ መኖሩ ጥሩ ቢሆንም አከራዮች ደግሞ እንዲህ አይነት የሚያወናብዱ ሰዎች የማይሆን ነገር ጽፈው ህግ ነው ብለው እንዳያስፈርሟችሁ እንድትጠነቀቁ ያክል ነው። እና ፈርሙ ከተባላችሁ በየዋህነት ዝም ብላችሁ እንዳትፈርሙ። አስተርጉማችሁ በደንብ አስመርምራችሁ ተደርታችሁ ብቻ ፈርሙ። እሺ። እግዚአብሔር እኔን ጠበቀኝ፣ እናንተም ተጠንቀቁ፣ እናንተንም ይጠብቃችሁ። ይሄን ለማስተላለፍ ያክል ነው። ስለ ሁሉም ነገር እግዚአብሔር ይመስገን።